ግዕዝ ባንክ የምስረታ ሂደቱን በመግታት ራሱን ሊያከስም ነው። በምስረታ ላይ የነበረው ባንክ የባንካችንን መቋቋም በተለያዩ የውስጥ ድክመቶችና ውጫዊ ምክንያቶች እንቅፋት ተደቅኖበት እንደነበር ይታወቃል ሲል ትናንት ባወጣው መግለጫ አመልክቷል። አያይዞም ሁላችሁም እንደምታውቁት በተቋማችን ያጋጠመ እምነት የማጉደል ተግባርና በአስተባባሪዎች መካከል በተፈጠረ ያለመግባባት በዚህም በሕዝቡ ዘንድ በተፈጠረው የታማኝነት እጦት እንዲሁም የብሔራዊ ባንክ መመሪያ ለውጥ ምክንያት የምስረታ ሂደቱ ሙሉ በሙሉ ከሽፏል በማለት ይፋ አድርጓል። ባንኩ ድርጅቱን ከውድቀት ለመታደግ 12 አባላት ያሉት የሽምግልና ኮሚቴ ተሰይሞ ተቋሙን ወደ ትልልቅ ስራ ፈጣሪዎች እጅ ለማዘዋወር ቢሞከርም ሊሳካ ግን አልቻለም ብሏል። ምክንያቱንም ሲገልጽ በአቶ አብርሃ ገብረዋህድ የሚመሩ 3 ግለሰቦች አንፈርምም በማለታቸው ነው ይላል። በዚህም መሰረት የተዋጣው ገንዘብ ከትናንት በስቲያ መጋቢት 7 ቀን 2017 ዓ.ም ብሔራዊ ባንክ ለሁሉም ባንኮች ደብዳቤ ከጻፈ በኋላ የምስረታ ሂደቱ በይፋ ባለመጠናቀቁ ለእያንዳንዱ ባለአክሲዮን እንደሚመለስ ተገልጿል። ይህም የሆነው አንድ ተቋም በምስረታ ሂደት ከ5 ዓመት በላይ በተለያየ ምክንያት እንዳይቆይ ሕጉ ስለሚደነግግ ነው። በዚህም ግዕዝ ባንክ አክሲዮን መሸጥ ከጀመረ መጋቢት 7 5 ዓመታትን ስላስቆጠረ የባለአክሲዮኖችን ገንዘብ መመለስ እንዳለበት በሕጉ መሰረት ግዴታ ተጥሎበታል ነው የተባለው። በመሆኑም ሁሉም ባንኮች የንግድ ሕጉ በሚፈቅደው መሰረት ገንዘቡን ለአክሲዮን ገዢዎች ከትናንት በስቲያ መጋቢት 7 ቀን 2017 ዓ.ም እንዲመልሱ ከብሔራዊ ባንክ ጋር ተወያይተናል በማለት ባንኩ በይፋዊ የማህበራዊ ትስስር ገጹ ላይ በይፋ ባጋራው መግለጫ ላይ አመልክቷል። ከዚህ ቀደምም ባንኩ በተለያዩ ውዝግቦች ሲናጥ መቆየቱን የተለያዩ መገናኛ ብዙሃን ዘግበው ነበር። ይህም በአመራሮቹ መካከል የተፈጠረው ውዝግብ ለአሁኑ የባንኩ መፍረስ የራሱን አስተዋጽኦ አድርጓል በማለት አንዳንድ ታዛቢዎች ይናገራሉ። የዩቲዩብ ቻናላችንን ላይክ፣ ሰብስክራይብ እንድታደርጉ አብራችሁ እንድትቆዩንም በክብር እንጋብዛችኋለን።